እንደዛ አሁን አንቺ የሆነ ሰው ጋር ምክንያትሽን ሳታቂ ምክንያትሽን አቀሽው ከሆነ ምንም አይመስልሽም። ግን ምንም በማታቂው ነገር እንደዛ ዝም ምክንያት ምንድነው ዝም ከተባለ አስጠላልና ምክንያቴን እንኳን ሳትነግር ነበር እንደዛ ነው እና ምክንያት ካላት ምክንያቷን ትንገረኝ። እኔ አሁንም ቢሆን አልጠላት እሷም እንደምትወደኝ አውቃለሁ። እና ለምንድን ነው እንደዛ? አይ የሆነ ዝም ብሎ አንድ አመት ማለት ነው እኮ ቤተሰብ ሰሙተኝ 7 ወር ያህል እንግዲህ ተዘጋግታችሁ ነበረ። ያው ትቢታ ምንነት አለ አይደል? ያልከኝነት ነው። ቤት ደግሞ ጥሩ አታምጣ ስለው እያመጣ ቆለለ ባለ ያገሬ ሰው። እንደምታዩት እንግዲህ እናንተ ባላችሁ መሰረት እነዚህን የመሳሰሉ ኮሜንቶቻችሁን ለቀም አድርጌ እህታችሁ ኢብሮ አካውንት ላይ ገብቼ ለማየት ሞክሬያለሁ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻኔ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይሄን ቪዲዮ ጀምሮ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየታችሁን በመስጠት እንዲሁም ደግሞ ኮፒ ሊንክ በማድረግ ከጎኔ ለሆናችሁም ሆነ ከዚህም በኋላ ከጎኔ ለምትሆኑ ሁሉ በጣም አመሰግናለሁ። የነባዬንም ላይክ ሼር እያደረጋችሁ ኮፒ ሊንክም ስለምታደርጉ ከልብ አመሰግናለሁ። እንዲሁም የኢብሮን እንግዲህ በመቀጠል ዛሬ ላይ ትናንትና ማታ በሰራሁት ቪዲዮ ላይ ቲክቶክ ላይ ስገባ እንግዲህ ነባዬና ኢብሮ ነፍ ናቸው ቲክቶክ ላይ። በነገራችን ላይ ዩቲዩብ ላይ ደግሞ ያው የሚጠፉበት ምክንያት አንዳንዴ ታውቃላችሁ፣ ዩቲዩብ ላይ የራሳችሁ የሚባል ጥሩ ነገር ብትችሉ የምታቀርቡበት፣ ሲቀጥል ደግሞ ብዙ ነገሮች የሚያስፈልጉ ስለሆነ በቀን ለመምጣት ይቸገራሉ። ቢመጡ ግን ደስተኞች ነን። ግን እንደዛ ስለሚቸገሩ ነው ጉዶቼ፣ እንረዳቸው ማለት ነው። እንደሚናፍቁን አውቃለሁ። ግን ቲክቶክ ላይ ካገኘናቸው ራሱ አንድ ነገር ነው እና ቲክቶክ ላይ ስለነበሩት ትናንትና 2 ቪዲዮ ተለቆ ነበር። እሱን በተመለከተ እንዳለ ገብቼ ኮሜንቱን ሳይ ዙዙ የሚል ነገር አየሁ ማለት ነው። ማናስ ዙዙ ብዬ እኔም ወደ እናንተ ይዤ ከቻልኩኝ ማለት ነው። ማታ ላይ እንግዲህ እሱን ይዤ ስመጣ ብዙዎቻችሁ ጥያቄያችሁና እንዲሁም ደግሞ መልስ ያላገኛችሁለት ነገር እንደሆነ ተረዳሁኝ። ኮሜንት ከፊት ላይ እንዳስቀመጥኩላችሁ የተለያዩ ኮሜንቶችን ጽፋችሁልኛል። እናንተ ባላችሁኝ መሰረት ኢብሮ አካውንት ላይ ምክንያቱም እኔ ኢብሮን ማቀው ከነባ ጋር ከመጣ በኋላ ነው ብያቸዋለሁ። በቀደም ነው በባለፈው በቃ ከሷ ጋር ታማ የነበረች ጊዜ ሲመጣ ነው ማቀው ማለት ነው። ስለዚህ ገብቼ አካውንቱ ላይ ባላችሁ መሰረት ገብቼ አየሁኝ ማለት ነው። ገብቼ ሳይ ግን የቺ ልጅ እዚች ጋር ያለው ነገር እንደ አቋም የተቋጨና የተፈጸመ ነገር የለውም። ይሄ ልጅ ግልጽ ስንነጋገር ማለት ነው። ምክንያቱም አስታረቀቻቸው አንድ ሁለት። ከዛ ሶፊ በነገራችን ሶፊ ሳላደንቅ ማለፍ አልፈልግም። የኔ ቆንጆ መልካምነትሽ በዚሁ ይቀጥል። ያንቺን ህይወት ሳታስተካክይ ለራስሽ ጥረት ማንም ሰው ሳያግዝሽ ሌሎችን ለማስታረቅ የምታደርጊው ነገር በጣም የሚያስደስተኝ ነገር ነው እና ያው አስታረቀቻቸው ማለት ነው። ቪዲዮ ላይ በዚህ ቪዲዮ እንዳያችሁት አስታረቀቻቸው። ነገር ግን ካስታረቀቻቸው በኋላ 2 ቪዲዮ በፕራንክና በስጦታ ሰሩ ማለት ነው። ከዛ በኋላ ግን ምንም አይነት የመለያያ የሰሩት ቪዲዮ የለም። ስለሷ የተናገረው ነገር የለም። ኢብሮ ቀጥታ ወደ ነባ ነው የመጣው። ነባ ጋር ቪዲዮ እየሰሩ ነው። አሁን ላይ እኔ አጭር አንድ ነገር የምፈልገው የእናንተም ጥያቄ እንደሆነ ስለማምን ነው ቤተሰቦች፣ ኢብሮ በዚህ ጉዳይ ቪዲዮ እንዲሰራልን እፈልጋለሁ እኔ አሁን ከነባ ጋር ያለው ግንኙነት እንዲሁም ደግሞ ከቀድሞ ፍቅረኛው ወይንም አሁንም ከሆነች ከሷ ምን አይነት ነገር ላይ እንዳሉ መልስ እንፈልጋለን። ምክንያቱም ነባ በጣም ልጅ ናት፣ በጣም ወጣት ናት። ገና ከዚህ በኋላ ብዙ ነገሮች ይጠበቅባት፣ ብዙ ነገሮችን ትፈተናለች። ሴት ልጅ ደግሞ ከባድ ነው ታውቃላችሁ። ወንድ ልጅ ለረጅም ሰዓት የምታገኝ ከሆነ ለረጅም ሰዓት አብራ የምታሳልፍ ከሆነ የሚፈጠረውን ነገር አታውቁም። ተግባባን። እኛ እስካሁን ድረስ የራሳችን ነው የምናወራው። ያኔ ተፋቀሩ ተዋደዱ እንዳለ እንጂ ልጆቹ እስካሁን ድረስ ስራ ላይ ናቸው፣ ግልጽ በምናውቀው ነገር ማለት ነው። ምክንያቱም ነገ ይሄ ልጅ ቢሄድ አሁንም ተለያየች ብላችሁ ጠላቶች ወይም የውጭ ሰዎች እንድትስቁ ወይም ደግሞ እንድትሳለቁ ስለማንፈልግ ግልጹን እንንገራቸው። አሁን ላይ ያላቸው ነገር ነባና ኢብሮ አንድና አንድ የስራና የትና የወንድምነት ነው። ግን ደግሞ ይሄ ነገር ይቀየራል የሚል ተስፋ ነው ያለን። ነገር ግን በተስፋዎች መካከል አሁን ላይ ያየሁት ቪዲዮ እኔ የሆነ ነገር ጥያቄ አድሮብኛል። ስለዚህ ኢብሮ አንድና አንድ ግልጽ የሆነ ጥያቄያችንን መልስ እንድሰጠን እንፈልጋለን። አውቃለሁኝ በቀደም አሁን ላይ ፍቅረኛ አለ ሆይ፣ በልብህ ያሰብካት አለ ሆይ የሚል ጥያቄ ስትጠይቀው ኢብሮ ላይ የታየው ፊት በግልጽ ያስታውቃል። ለነባ ቦታ እንዳለው ያስታውቃል።
ያሰብኳት ሰው አለች በኒካ በስነ ስርዓት በሐላል ላገባት የምፈልጋት ልጅ አለች ብሎ ተናግሯል። ኦኬ ግን ደግሞ ይሄ መናገሩ ሳይሆን ከዚች ጋር አሁን እኔ ቲክቶክ ላይ መታ ይመስለኛል አሁን እንደ አዲስ መተራመስ የጀመራችሁት እኔ አላቅም። ቲክቶኳን እንኳን እሷን የነባን ራሱ አሁን በቀደም ነው ሰቦንቱ ነው ምናምን የምትባለው ልጅ ማለት ነው በሷ ቲክቶክ የሷን ቪዲዮ አምጥታው በሷ ነው ሰርች አድርጌ ያገኘዋት። ብዙዎቻችሁ ጠይቂያችሁ አልነገራችሁኝ ነበረ ማለት ነው እና ስለዚህ ይችም ልጅ ቲክቶክ ያላት ይመስለኛል አሁን ላይ መታ ያለቃቀሰች ነው ይመስለኛል። እኔ የሚገርመኝ ነገር ሰዎች ግን ለምንድን ነው ነባ ያዘችው ነገር የሚጣፍጣችሁ ወይ የሚያስደስታችሁ? ይሄን የሚመልስልኝ ሰው አለ እንዴ? የተሰበረ ሰው ሁሉ ስትጠግነው የሆነ ነገር ስታረግ ስታዩ ቀና ማለት ሲጀምረኛ ሰው ትመጣላችሁ። ምን ጉድ ናችሁ? ምንድነው ችግራችሁ? ወይ መጀመሪያ ጠበቅ አድርጋችሁ መያዝ። አሁን ይሄ እዚህ ጋር የተረዳኋቸው እነዚህ ልጆች እየተዋደዱ ከ8 ወር በላይ ተኳረፉ። እንዴት ነው ለፍቅረኛሞች ልክ እንደ ርቀት ፍቅር ተኳርፎ የሰው ልጅ በዛ ላይ ምክንያቱም በማያውቀው ነገር አሁን እሱ ተናግሯል። እኔ የተጣላንበትን ምክንያት ባቅ ካጠፋው ይቅርታ ጠይቃለሁ፣ ካልሆነም ደግሞ የመለያየት እንትን ተወስናለሁ። ነገር ግን ያረፍኩትን ነገር አላውቅም ምንም ባላረኩት ምንም ባላጠፋሁት ወይም ደግሞ ምንም በማላቀው ነገር ኩርፊያ ሲኖር ደግሞ እንዴት ልቀበል እችላለሁ ነው እያለ ያለው ይሄ ልጅ። ሲቀጥል ደግሞ ታርቀው በእንጥልጥል ላይ ነው ያለው። በምን እንደተለያያችሁ እኮ የገለጽክልን ነገር የለም ማለት ነው። እኛም እኮ የምናጨበጭበው የሆነ ነገር ይዘን ማለት የሆነ ነገር ሳንይዝ እንዲህ ነው ልና አልችልም። እኔ አሁን የኋላ ባክግራውንድ ባለማወቂ አሁን ላይ ከነባ ጋራ እንዲሄዱበት እንዲገፉበት እየተናገርኩ ነበረ። ከዚህ በኋላ ግን እርግጥ ያለ መልስ በጥያቄ መልክ ሳይሆን በቻናልህ እርግጥ ያለሽ ትክክለኛ መልስ ከዙዙ ጋር የነበረህን ኦኬና ቃል የልጅነት ፍቅረኛው እንደሆንክ በኮሜንትም ተነግሮኛል። እዛም ላይ ለማየት ሞክሬያለሁ። ግን ከሷ ጋር አሁን ላይ ያለህ ነገርና በምን ሁኔታ ላይ እንዳላችሁ አስረግጠን ልትነግረን ይገባል። ነገ የሆነ ነገር ቢፈጠር እንኳን ልንወቅሳትም የምንችለው በዚህ ስለሆነ ገባ እንጂ እኔ ነባ ላይ መጣብኝ ሰው አልደራደርም። ይቅርታ አድርጉልኝ፣ አይመቸኝም። ስራ ነው ብላችሁ ግልጽ አውሩ፣ ግልጽ ንገሩን። ስተት እንኳን ቢፈጠር ያንቺ ስተት ነው ብለን እንወቅስ እንችላለን። ግን አሁን ላይ ያደረጋችሁ ያላችሁት ነገር እኛን ተስፋ የሚሰጥ ነገ በቃ የትዳር አጋሯ ብትሆን የትዳር አጋር ብትሆን ብለን የምንመኛችሁ ሰዎች ደረጃ ላይ ስለሆናችሁ ነው ይሄን እያደረግን ያለ ነው። ግን በመሃል ያልጨረስከው ህይወት ካለ ደግሞ እዚህ ጋር የልጅቷም ህይወት መበጥበጥ የለበትም። አንተ አቋም ያለው ውሳኔ መወሰን አለብህ። የሚገርመኝ ኮሜንት ራስፋችሁልኛል እዚህ ከዛ ሳይጨርሱ እየተለጣጠፉ እየመጡ ለነባ መከራ ገባችሁ። ልጅ ናት እቺ ልጅ እንደነገርኳችሁ። ማንም ሰው ቢሆን ሴት ልጅ የሚንከባከባት ነው እንደ አብራት የሚያሳልፍን ወንድ የማታፍቅርበት ምንም አይነት ምክንያት የለም። ግን ደግሞ ግልጽ የሆነ መልስ እንፈልጋለን። ቪዲዮ ስራልን። አሁን ዛሬ በቪዲዮ ከመጡ ኮሜንታችሁ ምንድነው ቤተሰብ ማለት ነው ስለ ዙዙ መልስ ስጠን እያላችሁ ጻፉ። መሸፋፈን የሚባል ነገር የለም እኛ ጋር። እኛ ልጃችን ስትጎዳ ማየት አንፈልግም። እውነት ለማናገር እኔ ነባ ከዚህ በኋላ ስትጎዳ ማየት አልፈልግም። ስለዚህ ግልጽ የሆነ ነገር እንዲነገረን እንፈልጋለን። በዛ መልስ እንዲሰጠን ስለምንፈልግ ኮሜንታችሁ በሙሉ ስለ ዙዙ መልስ እያላችሁ ጻፉ። እኔም ግጥም አድርጌ ደብዳቤ አስመስዬ ነው የምጽፍልህ ኢብሮ። በቃ ይሄንን እየመረጡ ጣለ መመለስ ግዴታ አለብህ። ከዛኛ መናጨበጭባለን እንቀጥላለን። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰብ እንደምወዳችሁ አትርሱ። ልጆቻችን ዛሬ ይመጣሉ ብዬ ተስፋ አደርጋለሁ። መልካም ጊዜ ይሆንላችሁ። ሀሳብ ካላችሁ ጻፉ። አሁንም በኮሜንት እመጣላችኋለሁ። ቻው ቻው።